ለዚህ ውጤት ሁላችሁም ደስታችን በጋራ ነው። በጣም ነው እናመሰግነው። በእርግጠኝነት በላይ እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። በትልቅ ድካምና በትልቅ ጥረት ነው የኢትዮጵያ ቦክስ ፌዴሬሽን ወደ ወርልድ ቦክስ ፌዴሬሽን የገባው። የወርልድ ቦክስ ፌዴሬሽን ጥቅሙ ለሀገራችን የደከምነው አትሌቶቻችን የሀገራችን ባንዲራ ከፍ አድርገን እናውለበልበትና አሁን ባለው ተጨባጭ ሁኔታ የስፖርት ማዘውተሪያዎች በስፋት ሰርተዋል። በተሰሩት የስፖርት ማዘውተሪያዎች ሀገራችን ከፍተኛ የውጭ ምንዛሪ ታገኛለች። ስፖርቶች ተነቃቅተዋል። ቦክሱ እንደምታዩት በጣም በመነቃቃት የፕራይስ መኒ የሚሰጠው ሽልማት ከፍተኛ ሆኗል። ይሄ ለኛ እስካሁን ድረስ የነበረበት ችግር የቦክስ ማዘውተሪያዎች የቦታዎች እጥረት ነበር። ግን ባለው አሁን ሀገራችን ከፍተኛ ውድድሮች እየተካሄዱ ነው ያሉት። ይህ ለእኛ ትልቅ አጋጣሚ ነው። ትልቁ ችግርና በሽታ የነበረብንን በሽታ የነበረብንን ውስጥ ሆነው ባንዳ ሆነው እኛ የሚታገሉ የነበሩ የውስጥ አርበኞች እኔ አገር ኬጆች ነው ብለው በቃ ችግር ቢኖር እንኳን እኛ ጋር መወያይ መፍታት ሲገባቸው አሳልፎ በመስጠት ሀገራችንን የከዱ ስፖርቱን የሚሞሩ አመራሮች አሉ። እዚህ ደረጃ እንድንደርስ ያደረገን የስፖርት ሚኒስትር ፓርላማ ሕግ በማጸደቅ ከፍተኛ ትግል በማድረግ በምንም በጥቅምም በምንም ሳይሸበሩ ጠንክረው ሕግ አጸድቀው ዛሬ ከእኛም ጋር ቆሞ ወርልድ ቦክስ እንድንመዘገብ ስላደረጉን የሚኒስትር መስሪያ ቤቱን እጅግ በጣም አመሰግናለሁ። የተጻፈውን መልስ ሰጥታችሁ ስፖርቱ እንዲነቃቃ ውሳኔ እንዲያገኝ በማድረግ ዛሬም ነገም የነገር ሊቀጥል ይችላል። ቦክስኛ ሪንግ ውስጥ ነው የምንደባደበው እንጂ ስንወጣ ፍቅር ነው። ነገርም አናውቅም፣ ግን ነገርም እያስተማሩ ነው ያሉት። ስለዚህ ይሄ ቢበቃ ጥሩ ነው። በዚሁ አጋጣሚ መናገር የምፈልገው ይብቃ። ስፖርት የህዝብ ነው። ስፖርት ፖለቲካ አይደለም። አሜሪካና ኢራን ሲዋጉ አይታችኋል። እግር ኳስ ተጫዋቾች ሄዱ አሜሪካ ተጫውተዋል። ፍቅር ነው። ካሁን በኋላ ፒስ እናድርገው። አሁን ውስጥ ገብተው ከኛ ጋር አንዳንድ ነገሮች የሚያደርጉ አገር ነው የሚጎዳው እንጂ እኛ ያለን አገር ፍቅር ነው። ምንም ነገር የለም። የምናገኘው ጥቅም የለም። ጥቅማችን ህዝባችን ነው። ጥቅማችን አትሌቶቻችን ህይወታቸው ሲለወጥ ነው። ስለዚህ ሁላችሁም ይህንን ግንዛቤ እንድታደርጉና የዛሬዋ ቀን የኛ የደስታችን ቀን መሆኑን እንድታውቁ ነው። እሺ፣ አመሰግናለሁ። ፕሬዚዳንት የተገናችሁ እንግዶች፣ ያው ይሄ ጉባኤ እንዴት እንደተካሄደ ቅድም ክቡር ፕሬዚዳንቱ የገለጹበት አግባብ አለ። ብዙ ቻሌንጆች አሉ። እነዚህም ቻሌንጆች በሂደት በጋራ ከስፖርት ፌዴሬሽን ጋር በጋራ እንቀጥላለን። መንግስትን ከጎናቸው በመሆን ይፈታል የሚል እምነት ያለን። ይህንን ጉባኤ ህጋዊ ጉባኤ መሆኑን መሰል መስሪያዎቻችን አረጋግጧል። ሚዲያ አካላቶችን በዚሁ አጋጣሚ ካላቸው በዚሁ እንዲታወቅ ነው። ስለዚህ ጉባኤው ዲሞክራሲያዊ የሆነ ምርጫ ያካሄዳል ብለን እንጠብቃለን። የመታዘበው ስራ ስራና መሰረታዊ ኮንክሉድ በሰዓት ላይ እናሳውቃለን። ለማንኛውም ነፃ ዲሞክራት የሆነ የምርጫ ስርዓትና የጉባኤ